በሩ የመጣውን ቀለሜን አጠፋብኝ። ምን አጠፋብት? አሁን ቀረ በቃ ጨክኖ። አይ አይጨክንም። አይ ቀለሜማ ወረፋን ያስያዘኝ መቼ እንደሆነ ወረፋ እንጃ። የመብራት ይሁን የቢል የኢንተርኔት የምን ክፍያ እንደሆነ ብቻ ወረፋ ሲዞኛል። መቼ እንደሆነ አላውቀውም። እንግዲህ የምናየው ይሆናል። እስኪ አይሸመጥጠኝም። መቼስ ቀለሜ አይሸመጥጠኝም። የሆነ እስኪ ታውቃላችሁ በእነሱ ዘንድ አቤት ጎበዝ በቃ ኤርሚያችን ምናምን አብ ሲሉት እንደዛ አለና ሲፎክር ዌልካም። እኔ እንደውም ሁለቱን የፈለጉ በነገረ መስቀሉ በቅዱሳት ስዕላትም አሁን የሚሰማ ከሆነ ማለት በነገረ መስቀሉ በቅዱሳት ስዕላት የፈለግከውን መጽሐፍ ይጠቀስ። ርዕስን ብቻ መጠበቅ ነው የሚጠበቅብህ። ርዕሱን ጠቅሰ ከፈለግከው የቤተክርስቲያን መጽሐፍ ጠቅሰ ነገረ መስቀሉንም ቅዱሳት ስዕላትን በተመለከተ ማለት አይም ሬዲ። ደስ ባለ ርዕስ በደንብ አድርገን መጫጫህ የሌለበት ስድብ የሌለበት መነቋቆር የሌለበት ማስረጃና ማስረጃ እውነትና እውነት አይም ሬዲ። እንዴት ነው መምህራችን? እግዚአብሔር ይመስገን። እባክህ መምህር አይደለሁም ተው እባክህ። ደህና ነህ? ደህና ነኝ። ስላገኘሁት ደስ ብሎኛል። በአጋጣሚም ቢሆን እንዴት ነህ? ደህና ነህ? ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ። በሩ የመጣውን ቀለሜን አጠፋብኝ። ምን አጠፋብት? ለምንልኝ። ቀለም አሁን ቀረ በቃ ጨክኖ። አይ አይጨክንም። አይ ቀለሜማ ወረፋን ያስያዘኝ መቼ እንደሆነ ወረፋ እንጃ። የመብራት ይሁን የቢል የኢንተርኔት የምን ክፍያ እንደሆነ ብቻ ወረፋ ሲዞኛል። መቼ እንደሆነ አላውቀውም። እንግዲህ የምናየው ይሆናል። እስኪ አይሸመጥጠኝም። መቼስ ቀለሜ አይሸመጥጠኝም። የሆነ እስኪ እኔ እኮ የዛኔ ገርምለውታል መምርዬ። እንደ ቤተክርስቲያን ይኸው ታቦት የሚል የለም ማን ገባል እዚህ ቤት ማንም የሚነጋገረኝ የለም ምናምን ሲል በአጋጣሚ እኔ ያዛ ስለነበርኩ አይ እኔ ጋር አውራ በቃ ብዙ ነገር ቤተክርስቲያን መልስ እንደሌላት አድርገህ አታውራ። ቤተክርስቲያን መልስ አላት። ድርሳነ መስቀልን መጽሐፈ ጤፉትም ኢቭን ስንክሳሩም ሁሉም ነገር ስለ መስቀሉ ሁሎቹም መልስ አላቸው። መልስ እንደሌላት ወይም ቤተክርስቲያን የሚመልስ ልጅ አንደበት ያለው እንደሌላት ሊቃውንት እንደሌላት አድርጋ አታወራ። እኔ ሊቃውንት አይደለሁም ደቀ መዛሙርት ነኝ፣ ከነሱም አንዱ ነኝ። እኔ ጋር ልታወራ ትችላለህ፣ ቤተክርስቲያን መስደብ የለብህም አልኩተኝ። ከዛ በዛ እሺ ተባብለን ነበር። በጣም ቀጥሎበት ነበረ። ይኸው ደግሞ የእናንተ ምክር ይህ ነገር ቢቀር ይሻላል ተባባለ። እኔም ቀረሁኝ። ግን እርስዎ ይህንን ጥያቄ በማቅረበዎት እኔ እንደኔ ተደሰተ ያላለ ብዬ አላስብም። ምክንያቱም ጥሩ ነገር ነው። በመጣበት መልስ መሰጠት እንደሚቻል እንዲረዳ ወይም መልስ እንዳላት አውቋል። ብዙዎች አብዛኞቹም አውቀዋል። ኢብን እንትኑ እንኳን ቢቀር ግን የሚመልስ ሰው እንዳለ ቤተክርስቲያንም መልስ እንዳላት አብዛኛው ሰው አውቋል ማለት ነው። እና በጣም ደስ የሚል ነገር ነው። ባይዘወይ ዲያቆናችን ያው መምህር ነበር የምል መምህር አይደሉም። ዲያቆንም እየጠራው ነው። መምህር አይደለሁም። አይ እንትኑ ነው። አሁን ለምሳሌ እነሱ የሚፈልጉት ያው ሚዲያው የሚፈልገው አንደኛ ኦርቶዶክስን ማራከስ፣ በአራዳ ቋንቋ ማስጣት እና ማሳጣት፣ ሁለተኛ ነገር ደግሞ ማሸማቀቅ ኦርቶዶክሱ በእምነቱ እንዲያፍር ማድረግ፣ በዛ ወገን ያለውን ፕሮቴስታንት ደግሞ ኦርቶዶክስን በመስደብ ማስፈንደቅ ዓላማ ያ ነው። እና ለዛም ነው ፖለቲካም ጭምር ስላለው ከዛ በቃ ይኸው እንደዚህ አድርጌ ምናምን እንደዚህ አወናብጄ እንደዚህ አድርጌ ነው የሚለው። እኛ በነገራችን ላይ መጀመሪያም እንዳልነው እኔ ዲቤቱ ጥሪውን ስቀበል እኔ ተጠሪ አይደለሁም፣ ተቀባይ ነኝ። ጥሪውን እኛ ስንቀበል ያደረግነው ነገር ምንድን ነው? ነገረ ክርስቶስ ላይ ሳንግባባ ነገረ መስቀሉ ምን ተግባቦት ነው የሚኖረን? አይሆንም እኮ ምን አይነት በተሰቀለው በክርስቶስ ሳንግባባ በተሰቀለበት ዕፀ መስቀሉ እንግባባ እንችላለን? እንዴት ነው ሊሆን የሚችለው? አይሆንም እኮ በተሰቀለው በክርስቶስ ሳንግባባ በተሰቀለበት ዕፀ መስቀሉ እንግባባለን? በጣም እኮ ትልቅ እኮ ችግር እኮ ነው። ግን ያ ሰው
ደጋገመው። እኔ ፊት ሊቆም የሚችል አንድ ደብተር አምጡ፣ አንድ እንደዚህ ያለ ተው አትፎክር። ከዛ ደግሞ የኛ እዚህ ኦርቶዶክሳውያን ደግሞ እውነት ነው እንዲህ ምናምን አሉ። እኔ በዚህ ርዕሰ ጉዳይ ነገር ሃይማኖት ዶግማ ውጭ ከዚህ ውጭ ዲቤት እንዲደረግ አልፈቅድም፣ በግሌ አልመክርም ለማለት ነው። እና ሲደረግ ደስ አይለኝም። ግን የሰው በጣም ሲፎክር እንደ ግዕዝ አዋቂ ጭራሽ ልደት ስለ ቅዱስ መስቀሉን እነጋገር ሲለው መጽሐፈ ጤፍቶን አንብበ፣ ድርሳነ መስቀል አንብበ፣ ስንክሳርን አንብበ፣ መስተበቁ ዘመስቀል አንብበ ምናምን ብሎ ልክ ቤተክርስቲያኒቷን ትምህርት እንደ ዋጥ አድርጎ ብልት አድርጎ ስተዋን አውቆ የወጣ ይመስል ሲሸልን አያስፎክርም፣ አያስመካም። አስፈላጊ ከሆነ ግን እንማማርበት። ግን አያስመካም፣ አያስፎክርም፣ አያስፈነድቅም። ስለዚህ ጠቀሜታ የለውም። ግን ደግሞ ካለው ደግሞ እንወያይ። እንደውም እኔ ጨመርኩለት ቅዱሳት ስዕላትም ጨምረ፣ ነገረ መስቀሉን ብቻ አለን፣ ቅዱሳት ስዕላትም ጨምረ በዚህ ጉዳይ ላይ የትኛውንም መጽሐፍ እንኳን ገድላትና ድርሳናት ቀርቶ የታሪክ መጽሐፍትን ጭምር እያጣቀስክ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሳስታለች ብለህ የምታነሳው ካለ አንሳ። እኛውም በዛው ልክ ደግሞ እኛም እናነሳለን። ማን ስህተት እንደተናገረ፣ ማን ጥፋት እንዳጠፋ፣ ማን ከቤተክርስቲያን ትምህርት ውጭ እንደወጣ በዝርዝር የሚታይ ይሆናል ማለት ነው። ለዛን ያቀረብነው እና ኤኒሃው ይቀበል ብዬ ተስፋ አደርጋለሁ። ሲቀበል ምና ይሆናል ማለት ነው። እንማማር። እኛ ያው ዋና ጉዳያችን እኛ ጋር ሽለላ የለም፣ ፉከራም የለም። ትክክል ብትሆን ዘማርያም አለ የሚጨበጨብለት። ቤተክርስቲያን መልስ እንዳላት የምንረዳው፣ ኦርቶዶክስ መልስ ስላላት አለቀ። ያለቀለት ምላሽ ላይ ነው እኛ የምንሰጠው እንጂ እኛ አዲስ ክሬታ አድርገን ምናምን እንደ ኦርቶዶክስን ለማዳን ምናምን ምን ሆና ኦርቶዶክስ እኛ ቲክቶክ ላይ መተን መለስንላት አልመለስን፣ ቲክቶክ እኛ ላይ ገባን አልገባን፣ ኦርቶዶክስ ምንም አትሆን። ንጽሕት ናት፣ ቅድሰት ሰትም የለባት። እኛ ስለመጣ ምናምን እንደው ምናድናት እኛ በሌለን ደግሞ መጠፋ አይደለችም። ስለዚህ ይሄ በጣም መታወቅ ያለበት ነገር ነው እና እንትን አትበሉ፣ ተሸከሙት። እሺ እንደዚህ አይነት ስድቦች ምናምን ሲሆን ተሸከም ምናምን። ትንሽ ዝናዋም ስትመጣ ምን ሲመጣ ደግሞ እነሱ ደግሞ ያው ታውቃላችሁ፣ በእነሱ ዘንድ አቤት ጎበዝ በቃ ኤርሚያችን ምናምን አም ሲሉት እንደዛ ያለና ሲፎክር ዌልካም። እኔ እንደውም ሁለቱን የፈለኩት በነገረ መስቀሉ በቅዱሳት ስዕላት አሁን የሚሰማ ከሆነ ማለት በነገረ መስቀሉ በቅዱሳት ስዕላት የፈለግከውን መጽሐፍ ይጠቀስክ ርዕስን ብቻ መጠበቅ ነው የሚጠበቅብህ። ርዕሱን ጠቅሰ ከፈለግከው የቤተክርስቲያን መጽሐፍ ጠቅሰ ነገረ መስቀሉንም ቅዱሳት ስዕላትን በተመለከተ ማለት አይም ሬዲ። ደስ ባለ ርዕስ በደንብ አድርገን መጫጫህ የሌለበት፣ ስድብ የሌለበት፣ መነቋቆር የሌለበት፣ ማስረጃና ማስረጃ፣ እውነትና እውነት፣ ማን መታደስ እንዳለበት፣ ማን ትክክል መሆን እንዳለበት፣ ማን የእውነት መረጃ እንደሚያወራ እናያለን ማለት ነው። እንደዛ በዛ መሰረት እናወራለን ማለት እና ያን ነገር ነው ያለበት። እኛም የእኛ ልጆችም ጠንቅር የራሳችን ትምህርት አሁን እኛ ቀለሜን ሰው ነው ብለን እናወራለን። ከሱ ጋር ስድቡን እያያችሁ አይደለም ካህን እንዴት እንደሚናገር። አሁን ከዚህ ጋር ዲቤት ያስፈልጋል? ምን ይጠቅማል? ግን አሁን እዚህ ያለው ምዕመን ግራ ሊጋባ ይቻል። በቃ እውነት ነው ምናምን የሚል ሰው እኮ አይጠፋም እኮ ይሄኔ ልክ ነው ምናምን እኮ የሚል ሰው እኮ አይጠፋም እኮ ይሄኔ ግራ የሚጋባ እኮ ኦርቶዶክስ እኮ አለ እኮ ይሄኔ። እንደው በቃ አያስፈልግም፣ እንደው በገላ ድርሳናት አናወራም፣ መጀመሪያ መጽሐፍ ቅዱስ እንግባባ፣ እንደው መጀመሪያ ይሄ መጽሐፍ ቅዱስ ሲቀደም ብለን በዚህ መጽሐፍ ቅዱስ ስናስቀድም እንደው በቃ ፍራቻ የሚመስለው ሰው እኮ አለ። ግን ለእናንተ ተብሎ በነገራችን ዲቤት ማድረገው ለኦርቶዶክሳውያን ብዬ ነው። ምናልባት ደግሞ የዋህ ምዕመናን ካሉ ደግሞ እዚህ ውስጥ ፕሮቴስታንቶች ማለት ተግባብተን ነው አንድ ሃይማኖት ምን ሆነ። አሁን በዚህ ዲቤት ቀለሜ ወይ ገብቶኛል ነገረ መስቀሉ ለካን የምትረዱት እንዴ እንደው ቅዱሳት ስዕላትም ገብቶኛል ብሎ ቢናገር ኦርቶዶክስ ሆነ ሳይጠመቅ ሳይቆርብ የድህነት ዋናው አንጓ የሆነውን ነገር ሳይነካ ምን ይጠቅመዋል? ለዚህ ያ ብዙ ነገር እንደሚቀር እንረዳለን ማለት ነው። እና ያን ይመስል ትንሽ ስድብ አለው። እኔ እንኳንም አወጣኝ እንኳንም ከለከልከኝ እንዳለው እንኳንም ከለከልከኝ ጌታዬ ሆይ ነው ያልኩኝ። ምክንያቱም ቀሲስን አንተ ከማለትም የተነሳ ሌላም ስድብ የሆነ የተወለዱት፣ አንተ ግን ሳታሰብ ነው የተወለድከው።
ለምንድን ነው እርሳቸው የምትሳደብ ብለን በዚህ ተጣላን፣ እኔም ጋር ማለት ነው። እና ትንሽ ስድብ አለው። እኔ ደግሞ እንደዚህ አይነት ስድብ ትንሽ ይከብዳል፣ ግን መልስ እንዳላት ለማሳወቅ እንኳንም ጠሩት፣ እንኳንም ደግሞ ከቀረም እንኳን ቀረ፣ ከመጣም ደግሞ ማርያም ታምጣው የሚባለው እንደዚህ ነው። እንደኔ መምህርዬ ካላስቸገርኩኝ እንግዲህ የሆነ ትንሽ ዛሬ በጣም ደስ የሚል ነገር ነው ከየሰማን የነበረው። እኔም ደግሞ በዚህ ጉዳይ አንዱ ተወቃሽ እኔ ነበርኩኝ። አንድ የኔታም ደግሞ እንዳሉት እንዳዩቸው የተናገሩት ነገር አለ ከቅድም ካሉት ከታመረ ማርያም እንደዚህ ጆሮ ያለው መስማትን ይስማ፣ ሁላችንም እንደምንሰማ ተስፋ አደርጋለሁ። እኔ ግን ትንሽ ጥያቄ ያለብኝ ነገር አሁንም ጥያቄ መልሱ ለሁሉም የሚነግሩልኝ ብዬ የማስበው ለምሳሌ እግዚአብሔር አብ በሰማይ ሆኖ አራቱን ባጭሩ አራቱን ማዕዘን አሻተተ፣ እንዳንቺ ያለ አላገኝም፣ የአንቺን መዓዛ ወደደ፣ የሚወደውን ልጁን ግን ወደ አንቺ ሰደደ ይላል ቃሉ ማለት ነው። እና ያው አባ ሕርያቆስ ነው በቅዳሴ ማርያም ላይ ስለሚያውቁት ማብራራት ይቅር በሉኝ። እና እንደዚህ ከድንግል ማርያም ባይወለድ ኖሮ እንጂ ሌሎች ሴቶች ኖሮ ከዛ ውስጥ ልክ እንደሱ አይነት ኖሮ ከእንደሷ ውስጥ ካሉት ውስጥ እንዳንዱ አሁን አይደለም፣ እንደሱ ያለ ፈጽሞ የለም። ስለዚህ ብዙ ጊዜ ትምህርት ሰጥቼበታለሁ። ከተቻለ እዛ ላይ ብትሰሙት ጥሩ ይመስለኛል። አንዱ ይህ ነው። ሁለተኛው ደግሞ እንግዲህ የእመቤታችን ምክንያተ ድኅን እንግዲህ ያው እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በጠፋን ነበር የሚለው ኢሳይያስ 1:9 ላይ እንደሚያውቁት ምዕራፍ መጥቀስ ለእርስዎ ይቅርታ፣ ግን እንደሱ የሚላለ። ይህንም ደግሞ እንግዲህ እመቤታችን ምክንያተ ድኅን መሆኗ ለእሷ እኛን እንደ እርቅ አይቆጠርም ወይ? የአምላካዊ ሳይሆን ግን የምክንያታዊ እርቅ ሆኖ አይቆጠርልንም ወይ ብዬ ለመጠየቅ ነው። ይሄ ላይ እመቤታችን ምክንያተ ድኅን ትባላለች። የድነታችን ምክንያት ምን ማለት ነው? አምላክ አካላዊ ቃል ሰው ባይሆን ኖሮ የኛ ድነት አይፈጸም ነበር። ምክንያቱም በሰው ዘንድ እንደ ሰው ተወልዶ እንደ ሰው ተጸንሶ ተወልዶ ተጠምቆ መከራ መስቀልን ተቀብሎ ለመሞት ደካማ የሆነ ስጋ መዋሃድ አለበት። ደካማ ስጋ ደግሞ የተዋሃደው ከማን ነው? ከሰው ወገን ነው። ያ ደካማ የሚራብ የሚጠማ ስጋ ደግሞ ለመዋሃድ ደግሞ ለአምላክ የተገባ ሰውነት ደግሞ ያስፈልጋል። ለአምላክ የተገባ ንጹህ ሰውነት ደግሞ የማነው? የድንግል ማርያም ብቻ። ለዛ ነው የተዘጋው ማለት በአጠቃላይ ለአምላክ የሚሆን የተገባ ንጽህና ቅድስናን አስተባብራ ያዘችው ማናት? ድንግል በክሌ የምትባለው እመቤታችን ቅድስት ድንግል ማርያም ናት። ምክንያቱም ለአምላክ የተገባች ካልሆነች ከሴት ሁሉ ተለይታ የተባረከ ጸጋ የሞላብሽ ናት ትባላች። እንደምታውቁት በእኛ ቤተክርስቲያን ቅድስና ንጽህና በእግዚአብሔር ፍቃድ ብቻ ሳይሆን የሰውን ፍቃድ ያስፈልገዋል። እግዚአብሔር ስለመረጠ ብቻ በቂ አይደለም፣ የሰዎችን ፍቃድ ደግሞ ያስፈልጋል። ለምሳሌ ከደቀ መዛሙርቱ መካከል ለምንድን ነው ጌታችን ዮሐንስን ወንጌላዊ የሚወደው? አዳልቶ ነው? እንዴት ጌታችን አሁን እኛ ልክ ሰውን ስንወድ ከገሌ ገሌ መርጠን እንደምንወደው እግዚአብሔር አምላክ አዳልቶ ከ12ቱም ሐዋርያት የመረጣቸው እሱ ነው። ለምን አዳልቶ ይወዳቸዋል? ዮሐንስ ወንጌላዊ ይበልጥ ይወደው ነበር። ለምን? ጴጥሮስን ጠልቶ ነው? ታዲዮስን ጠልቶ ነው? ናትናኤልን ጠልቶ ነው? ለምን ይበልጥ ይወደው ነበር? ጴጥሮስን አይወደውም እንዴ? ምን ማለት ነው ንግግር? ጌታ ፍቅሩ መውደዱ ለሁሉም እኩል ነው። ግን ዮሐንስ ወንጌላዊ የበለጠ በሩን ክፍት አረገ፣ ልቡን ክፍት አረገለ። በዛ ክፍት ባረገለት ልክ ገባ። እንደዚህ አድርጎ ልቡን የከፈተ ሰውና እንደዚህ አድርጎ የሚከፍት ሰው እኩል አለ። አያችሁ፣ እግዚአብሔር ፈቃዱ እኩል ነው። ይህን ሲያብራራ ዮሐንስ አፈወርቅ ፀሐይ እኩል ጣራ ላይ ታበራለች፣ ሁሉም ጣራ ቤቶች ላይ ታበራለች። የፀሐዩ ጨረር ወደ ውስጥ የሚገባው መቼ ነው? የቆርቆሮ ቀዳዳው ልክ ነው። የቆርቆሮ ቀዳዳ ቀጭን ከሆነ የፀሐዩን ጨረር በዛው ቀጭኑ ነው ይገባል። የቆርቆሮ ቀዳዳ ሰፊ ሲሆን የፀሐይ ብርሃንም እንደዛው ሰፋ ብሎ ይገባል። የሚወስነው ማን ነው? ፀሐዩ አይደለችም፣ ቆርቆሮው ነው። ፀሐዩማ ሁሉም ቤት ላይ እኩል አበራች። ልክ እንደዚሁ የእግዚአብሔር አምላክ ፍቅሩ ውዱ ሁላችን ላይ እኩል ያበራል፣ እኩል ነው። ለማናችንም አያዳለም። ማን ግን ልቡን ከፍቶ የበለጠ ያስገባ ይሆን? ለዛም ነው ራእየ ዮሐንስ ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ወደ ቤቱ እገባለሁ፣ ሰብሬ እገባለሁ አይሉ ከእርሱ ጋር እራት እበላለሁ ይላል። ፈቃዳችን ይጠይቀዋል።
እንደፈለገ ቤቴ ነው ሞቼላችኋለሁ የራሴ እኮ ናችሁ ብሎ በእርግዱ አይገባም። መብቱ ነው እኮ። ግን በፍቅሩ ምን ያደርጋል? ልባችንን ከፍተን ስንገባ በከፈትነት በር ልክ ይገባል። ትንሽ ወለል አድርጎ የሚከፍት ሰው አለ፣ በደንብ አድርጎ የሚከፍትለት ሰው አለ። በከፈትለት ልሉ ይገባል። አሁን ወደ ቤታችን ስንመልሰው ሁሉም ሰዎች ከእግዚአብሔር አምላክ ጸጋ አላዳለም። ድንግል ማርያምን ለይቶ ሆን ብሎ ሌሎቹ ኃጢአተኛ እንዲሆኑ አልፈጠራቸው። በፈቃዷ ራሷን አሳልፋ ስትሰጥ እግዚአብሔር አምላክ በዛው ፈቃዷ ተጠቀመ። ለእኛ ድህነት ተጠቀመ ማለት ነው። እሱ ተጠቅሞ ሳይሆን ለእኛ ድህነት ሰራበት። ድህነተ ዓለም ተፈጸመበት። ለዚህ የምትባለች ቤታችንን ትምክህተ ዘመድነ የመመኪያችን ዘውድ ትባላለች። የሰው ልጆች ሁሉ ወክላ ነዋ። ሰው ሆነ እኮ የምትለው አምላክን ከድንግል ማርያም የተነሳ ነው እንጂ ከእያንዳንዳችን ስጋ ቦጭቆ አይደለም ማለት ከአንተ እግር ታፋ ከዛ እግር እጅ ምናምን ወስዶ ትንሽ ስጋ ቡጭቅ አድርጎ ሙልት አድርጎ አለም ስጋ ይሆኑ ከአንድ ሰው ከድንግል ማርያም ነው የነሳው። ምን ተባለች? የሰው ልጆችን ሁሉ ወክላ ሰው ሆነ አለ። አምላክ ሰው ሆነ። ለዚህ ነው ቃልም ስጋ ሆነ። የዘመኑ ፍጻሜ መድረስ እግዚአብሔር ከሴት የተወለደ ልጁ ናት። ከዛ ለዚህ እኮ ነው የአብርሃምን ዘር ይዟል እንጂ የመላእክትን አይደለም። በአንድ በድንግል ማርያም የአብርሃምን ዘር ተባለ። ለዚህ ነው ማቴዎስን ሲጀምር ወንጌሉን የዳዊት ልጅ የአብርሃም ልጅ የክርስቶስ የልደት መጽሐፍ በማን የአብርሃም ልጅ ተባሉ? በድንግል ማርያም። ወልድ በአብ የአብርሃም ልጅ አይባልም። ወልድ ክርስቶስ በአብ የአብርሃም ልጅ የዳዊት ልጅ አይባልም። የዳዊት ልጅ የአብርሃም ይባሉ በማን ነው? በድንግል ማርያም። የእግዚአብሔር ልጅ ይባላል በማን? በአብ። የሰው ልጅ ይባላል በማን? በድንግል ማርያም። ከድንግል ማርያም ስጋ ሲያነሳለም የሰው ልጅ የተባለ ቅድመ ስጋዌ ክርስቶስ የሰው ልጅ ይባላል አይባልም? ስጋ አለበሰማ። ስጋ ሲዋሃደስ የዳዊት ልጅ ወይ ማረን፣ ኦ ወለልደ ዳዊት መሐረኒ ይባላል ማለት። ስለዚህ የዳዊት ልጅ የተባለው በድንግል ማርያም፣ ሰው የሆነው በድንግል ማርያም። ለዚህ ነው ወልደ እግዚአብሔር ያው ወልደ ማርያም ስኩም ብለን የምንጠራው። ስለዚህ በአጭሩ እኛ ድንግል ማርያምን አምላክ ከእርሷ ለሰው ልጆች መዳን ከእሷ ስጋና ነፍስ ስለነሳ ምክንያተ ድኂን ትባላለች። የመዳናችን ምክንያት። እንደውም እነሆ ምልክት ጌታ ይሰጣቸዋል የተባለች ድንግል ማርያም ምልክታችን ናት። ምልክት ናት። ምንድን ምልክትነቷ? በድንግልና ጸንሳ በድንግልና መውለዷ ማለት ምክንያተ ድኂን ትባላለች። እመቤታችን ናት የመዳናች ምክንያቱ። አምላክ ስጋ ነፍስን ነስቷላ። ለካሳ እኮ ነው። ነፍስንም ስጋ እኮ የነሳው ለምንድን ነው? ለካሳ። ያ የነሳውን ስጋ አዳ ነው። ያ የነሳውን ነፍስ አዳ ነው። ሰው ሆነ ያለው ለዚህ። ስለዚህ እመቤታችን ምክንያተ ድኂን የመዳናችን ምክንያት ናት። ኮዝ ኦፍ ሳልቬሽን ብላ የምጠራው ለዚህ ነው። ክርስቶስስ አዳኛችን መድኃኒታችን ተብሎ ይጠራል። እናንተ ሰዎች መሸ አይበቃም? ሚዩት ላይ ነህ ስዩም፣ ሚዩት ላይ ነህ። ቃልዮት ያሰማልኝ። በእውነት ደስ የሚል አገላለጽ ነው። ብዙ ጊዜ እንደዚህ ነው። እንደዚህ አሁን ከዚህ በኋላ እኔ በዚህ ጉዳይ ሲጀመር ጥያቄም ለማንም ማብራራት አይጠብቅኝም። ምክንያቱም ሁላችሁም እያያችሁኝ ነው። አይ ሌላ ቤት ስዩም ሂደሃል ምናምን፣ አይ እኔ ከዚህ በኋላ አልሄድም። እንደምታውቁት የነበርንበት ቤት እናም ደግሞ አንዳንድ ካለማወቅ ነገሮችን ካለመልመድ ከሆነ ከዚህ በኋላ አልሄድም። ከተሰደባችሁ በእኔ ምክንያት ወይም ቤተክርስቲያን ከተሰደበች ይቅርታ አድርጉልኝ ለማለት እፈልጋለሁ። በመጨረሻ ሚነታየ እንግዲህ ይኸው መጽሐፍ ቅዱስ ላይ ብዙ ገድላትና ብዙ ታምራት ተጽፈዋል። እንግዲህ እባቦች አፍ አውጥተው ሲናገሩ፣ አህያ ደግሞ ጌታዋን ስትመክር፣ እንደዚሁም ደግሞ ጴጥሮስ ደግሞ በጥለው ደግሞ ድውያን ሲፈወሱ፣ ጳውሎስም እንደዚሁ በልብሱ ሙታን ሲያስነሳ፣ እነ ዮናስም ደግሞ በአሳ አንባሪ ውስጥ ሆነው ሲጸልዩ፣ ይህ ሁሉ ነገር መጽሐፍ ቅዱስ ላይ የተጻፈ ነውና እንዲሁ ይህንን ገድላት ታምራትን የሚያቃልሉ ሰዎች ነገ ወደ መጽሐፍ ቅዱስ ማቃለል አይሄዱም ብሎ ማሰብ በጣም ትንሽ እንትን ስለሚሆን ይህንን ነገር ልክ እናንተ የቲክቶኩን ነገር ስለምታውቁት እንደዚሁ ቅድም ያለችው እህታችን ጥሩ ስለሆነ እንደዚሁ በባለፈው እንዳረጋችሁት ስዕላትን ከመጽሐፍ ቅዱስ ጋር ገድላትስ ከመጽሐፍ ቅዱስ ጋር ምን ያክል ቁርኝነት ያላቸው ናቸው የሚለውን እኛም በምንችለው እንበረታለን። ከእናንተም ደግሞ ብዙ ነገር እንጠብቃለን። ቃልዮት ያሰማልኝ፣ እግዚአብሔር ያክብርልኝ እላለሁ። አመሰግናለሁ። እሺ ወንድማችን፣ እሺ እግዚአብሔር ያክብርልን። ያው በደንብ ትምህርት ያስፈልጋል።
ያው ብዙ ጊዜ ከዚህ በፊትም እንደ ማጠቃለያ ተምረነዋል። ግን ያው የኛ ህዝብ ጥያቄ እንጂ መልስ አይዝም። አሁን እኮ የህዝብ እኮ ትልቁ ችግር ይሄ ነው። አሁን ይህን ትምህርት ዛሬ ተማርን አይደለ? ስላሴን ክዶ ጸደቀ የሚል ነገር አልተማርንም ማለት ዛሬ ለማየት ያብቃችሁ። ከሳምንት በኋላ ግራ ገባ የሚል ትውልድ ይመጣል። እኛ እኮ ዝም ብልታ ያላችሁ አሁን የዛሬ 2 ወር 3 ወርማ ተዉ። ኧረ እባካችሁን ላይቭ ግቡበት። ኧረ ግራ ገባን እኮ የሆነ ቤት ሰምቼው ይላል። አሁን ትልቁ ችግር ይሄ ነው። በቃ አሁን እዚህ ውስጥ ያለ አብዛኛው ሰው ጥያቄ ነው የሚይዘው፣ መልስ አይዝም። ይሄ ሁሉ አሁን ትምህርቱ ስንት ጊዜ አሁን እንኳን በዚህ ላይ በዛሬ ላይ ስንት የደገምኩ 3 ጊዜ። እንደው አርፍዶ የገባ ሰው ይኖራል፣ እንደው ያልገባውም ሰው ይኖራል፣ እንደው የተወሳሰበበት ሰውም ይኖራል ብዬ ደጋግሜ 3 ጊዜ። በጣም የሚገርማችሁ ከ3 ሳምንት በኋላ ተመልከቱ። ይሄንን ግራ እንደገባው ኮመንት የሚያደርግ ሰው ወጥሮ ሳይጠፋም ታያላችሁ። እና ችግሩ ምንድነው? ትምህርቱ ስለማይሰጥ አይደለም። ጥያቄ ብቻ ነው የምንይዘው፣ መልስ አንይዝም። ለምን? ብሽሽቁ ስላለን እኮ ነው። ለዛና ከብሽሽቁ ውጡና እንደው መናፍቃን ጋር ምናምን ያሉ ተዉትና እሱን ትምህርት ሃይማኖቱ በደንብ ወቁት። በቃ ነገር ሃይማኖት በደንብ ወቁት። በቃ የቤተክርስቲያን መምህር ከሆናችሁ የቤተክርስቲያን አገልጋይ ከሆነ አንድ ሰው ቤቱን ከፍቶ ቁጭ ብሎ በስነ ስርዓት ትምህርቶችን ያስተምር። ሲጠየቅ ነገር በመለስ የሚችል መሆን አለበት። ገጽ ያዙ፣ ምዕራፍ ያዙ። ይሄን በተመለከተ ዛሬ የተሰጠው ትምህርት በኋላ አየዋለሁ፣ አጣቅሰዋለሁ፣ ጊዜ ሳገኝ ያነበዋለሁ። መጽሐፉ፣ ምዕራፉን፣ ቁጥሩን፣ ገጹ የሆነ ጊዜ ስታገኙ ቁጫዎች ታነቡታላችሁ። እንደዚህ ማድረግ ካልተቻለ ጥያቄ ይመለሳል። አሁንም ጥያቄ ነው። ጥያቄ ይመለሳል። አሁንም ሮሜ 8:34 ጥያቄ ነው። ሮሜ 8:34 ስንት ጊዜ አውደ ምሕረት የተመለሰ? የቅዱሳን ምልጃ አውደ ምሕረት ስንት ተውት፣ ቲክቶክ ላይ ተውት። ባለንበት ደብር ላይ የቅዱሳን አማላጅነት ስንት የተሰበከ እስቲል ነው። የቅዱሳን አማላጅነት ዛሬም ጥያቄ ነው። አይሰለቻችሁም? ሲደጋገም ጥያቄ ራሱ ክርስቲያኖች ለምንድን ነው ችግሩ መሰላችሁ? ጥቅስ መያዝ ያለበት ማስታወሻ መያዝ ያለበት ሰባኪ ኖራችሁ ስለምታስቡ ነው። መመለስ ያለበት ሰባኪው ይጨነቅበት ስለምትሉ ቤት መጣ፣ ስራ ቦታ ላይ መጣልሽ፣ ትምህርት ቤት መጣብህ፣ የት ትገባለህ? ምን ይዋጥህ? መግቢያ የለህም። በቃ ትልቁ ችግር ይሄ ነው። ለሰባኪያን ነው እነሱ ይጨነቁበት ብለን፣ እነሱ ግን እንደዛ ነው። አላያችሁም? ፕሮቴስታንቶቹ ሃይስኩል እየተማሩ ፕሪፓራቶሪ እየተማሩ ቦርሳቸው ውስጥ መጽሐፍ ቅዱስ 16ቱን ከተው ለምን? በእረፍት ሰዓት የሚቀየር ኦርቶዶክስ ካለ ብለው። አንተ እዛ ክላስ ውስጥ ሴት ጋር ትተረማመሳለህ። እነሱ ያንን ኦርቶዶክስ ጓደኛን ቁጭ አድርገው ለ3 ለ4 ከበው ያጠቁታል። ከ3 ሳምንት በኋላ ያ ጓደኛ ክር በጥሷል። ያንተ ጥፋት እኮ ነው። አንተ የከተማ ልጅ እንድትባል የቃሪያ ሱሪ እያደረግ የተተለተለ ሱሪ እያደረግ አንተ ልብስ ያስጨንቀ አጠገብ ስለተቀመጠ ወንድም ምን አገባህ? አንቺም እንደዛው ምን አገባሽ? እሷን እዛ ለ3 ለ4 ከባዋት እየቀየሯት አንቺ ምንም አይመለከትሽ። እኛ ቁንጅናችን አይጉደል እንጂ ምን አገባን እኛ። ትልቁ ችግር ይሄ ነው። አንተ ቁጭ ብለህ ሬጌ ሙዚቃ እየሰማ እንደዚህ ብለህ ጨፍር፣ እነሱ የፕሮቴስታንት መዝሙር እያሰሙ ኤርፎን ካርግ እያለው ከዛ ቀስ በቀስ እኔ ግን ኦርቶዶክስ ነኝ ግን በጣም ይገርማችኋል የፕሮቴስታንት መዝሙር ይመቸኛል ይላል። በ15 ቀኑ የለም ፌሎሺፕ ብለው ወስደው 40 ቀን ጥርቅም አብረው ታመዋለህ፣ አብራች ታሚያችላለሽ። እገሊት ኮፔንት ሆነች አሉ፣ እገሊት ኮፔንት ሆነ አሉ። በእያንዳንዱ በጠፋው ነፍስ ላይ እጃችን አለበት። ወደድክም ጠላህም፣ በስራ ቦታ በለው፣ በትምህርት ቤት በለው፣ በጎረቤት በለው፣ በሰፈር በለው፣ ቤትም በእያንዳንዱ ነፍስ መጥፋት ላይ የእያንዳንዳችን እጅ አለበት። ቅዳሴ ጠዋት ዩኒቨርሲቲ ስትማር ዶርም ላይ
የዶርም አልጋ እንደምታውቁት ነው። ከላይና ከታች ነበር ምንተኛው አይደል? አንቺ ብድግ ብለሽ ቅዳሴ ትሄጃለሽ። ከላይ ተነሽ ያስቀድሽ አላለሻትም? አንዳንድ ሰው መቀስቀስ የሚፈልግ ሰው አለ። ሁሉም ሰው ጥንካሬ እኩል አይደለም። አንቺ ቅዳሴ ድረስ እስከምትመጪ ያቺ ፕሮቴስታንት አጠገብሽ ያለችዋ ያቺ ከላይ የተኛችውን ጓደኛች ቀይራታለች። ከወር በኋላ ከላይ ያለችው አንገቷ ላይ ክር የለም። አንድ ቀን ሰንበት ቤት እንሂድ ብለሽ አታውቂም። አንድ ቀን ቤተክርስቲያን እናስቀድስ ብለሽ አታውቂም። አንድ ቀን ብለህ አታውቅም። ፓሪ ቢሆን ኖሮ፣ ናይት ክለብ ቢሆን ኖሮ፣ መጠጥ ቢሆን ኖሮ፣ ጭፈራ ቢሆን ኖሮ እናጋጭ ነበር። እንደሚደብራችሁ አውቃለሁ። ሀቁ ግን ይሄ ነው። እንደሚያስጠላ አውቃለሁ። አትወዱም እንደዚህ አይነት ነገር። ባትወዱም ሀቁ ይሄ ነው። ሮጠን ያንን ሰው ከማዳን መከላከል አይበልጥም? ኑፋቄ ውስጥ ከገባ በኋላ ከመመለስ ኑፋቄ ውስጥ እንዳይገባ መጠበቅ አይሻልም? ይቻላል ነበር። የትኛው ነው የሚበልጠው? በጤናም ሳይንስ እኮ ታሞ ከማከም መጀመሪያ ፕሪቬንት ማድረግ መጠበቅ፣ እንዳይታመም ማድረግ ነው። ታሞ መፈወስ ሐኪም ቤት ያስፈልጋል። ግን መጀመሪያ እንዳይታመም መከላከል። እያንዳንዳችሁ ተመልከቱ። እያወቅሽ ከማይሆናት ሰው ጋር ጓደኝነት እንደጀመረች እያወቅሽ አንተም እንደዛ እያወቅ ውሏ ጥሩ እንዳልሆነ እያወቅ በቀላሉ እኮ ሰው የተወሰደ ያለው። አሁን እኮ እንዳውም አብዛኛው ተማሪ እንደምታውቁት ኮንትራት መኪና አለው። በኮንትራት ባጃጅ፣ ታክሲ ነው የሚሄዱት ልጆች ትምህርት ቤት። በጣም የሚገርማችሁ ፕሮቴስታንቶች እንደዛ ለሚያደርጉት ኤርፎን ሁሉም ይይዛሉ። የእኛ ኦርቶዶክሱ ሙዚቃ እየሰማ ጭፈራ እየሰማ ምናምን አይተዋል። አዲስ የለቀቀውን አልበም ይልሃል። አንተ ያለው ጭፈራ ላይ ነው። እነሱ ግን በዛችኛው አንዷን ኤርፎን ነቅል ያደርግና እስኪ ስማት ይላል። እሱም በዛችኛው ጆሮ እየሰማ በዚህ እየሰማ እየተጋተ ሄደ። አልተሰበከም እኮ በመዝሙር ብቻ። አልሰማችሁ? ኦርቶዶክስ ሆኖ እኔ እነሱ መዝሙር በጣም ነው የሚመች የሚል ሰው ገጠማችሁ? ዘፈን መስማት ኃጢአት ሲሆን የመናፍቃንን መስማት ደግሞ ክህደት ነው። ታውቃላችሁ ልዩነቱ? ዘፈን መስማት ኃጢአት ነው። የመናፍቃን መዝሙር ተብዬው መስማት ደግሞ ክህደት ነው። ከክህደትና ከኃጢአት ደግሞ ክህደት ይከፋል። አንዳንድ ሰው መዝሙር ዘፈን ከምሰማ ምን አለ ብሎ እነሱን ብሰማ ይላል። አይደለም። የመናፍቃን መዝሙር መስማት ክህደት ሲሆን ዘፈን መስማት ኃጢአት ነው። ከኃጢአትና ከክህደት ደግሞ ክህደት ይከፋል። ማን ነው የሚረዳው ግን? በግል እኮ መኪናቸው እየነዱን እኮ እየወሰዱ ሊፍት እየሰጡ ይቅርታ መዝሙር ከፍታ አይከፋማ ይላሉ የነሱ። እኛ ስንከፍትስ ምን ነው? አንዳንድ ጊዜ ሰው ፐብሊክ አጠብቅም ይላሉ። የእነሱ ጊዜ ሲሆን ይሰራል ህጉ። እኛ ፐብሊክ አይደለንም። እኛ እነሱ ጋር ሲሆን አይሰራም። እኛ ጋር ሲሆን ነው የሚሰራው ህጉ። እያንዳንዳችን ወደድንም ጠላንም እገሌ መናፍቅ ሆነ እገሌ ክርበት ስበብን በእያንዳንዱ በትንሹ የብዙ ሰዎች እጅ መጥፋተኛ እጅ አለበት። ለዛ ነው ተጠባበቁ የሚባለው። ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምንድን ያለው? እርስ በርሳችን እንተያያል። ብሔር አይደለም ያለው፣ ኢኮኖሚ አይደለም ያለው፣ መልክ አይደለም ያለው፣ እንተያይ። ዕብራውያን 10:25 ላይ ተመልከቱ። እርስ በርሳችን እንተያይ ነው ያለው። መታየት፣ መናበብ። ወንድሜ ከማጋ ነው የሚውለው? እህቴ ከማጋ ነው እየዋለች ያለችው? ታስቀድሳለች፣ ስጋው ደግሞ ትቀበላለች፣ ቤተክርስቲያን እየመጣች ነው። እነዛ ሰዎች ለምን የከበቧት? አሁን የሚገርማችሁ ዩኒቨርሲቲ ላይ ምን እያደረጉ እንደሆነ ታውቃላችሁ? ዩኒቨርሲቲ ላይ ልክ አንድ ሰው ሲገባ ከውጭ ይቀበሉታል። ኦርቶዶክስ መሆኑን ሲያውቁ መጀመሪያ አንድ ፕሮቴስታንት ወይ ሁለቱ ይመጡና የአምና ፈተና ኤግዛም ምን እንደሆነ እናሳይሃለን፣ በዛ ላይ ይሄ አስተማሪ ይሄ ኮርስ በጣም ትንሽ ከበድ ይላል፣ ይህን ኮርስ ደግሞ እኛ እናስጠናሃለን፣ የፈለግከው ነገር እናደርግላዩታል። ይሄ አዲስ የገባ ፍሬሽ ይህንን እንክብካቤ ሳያቸው ደስ ሲሉ ትህትናቸው የኛ እጀ በጉ በተኩላ ሲበላ
ዩኒቨርሲቲ ላይ እኮ ሰው እነዚህ ነው የጨረሱት። በነገራችን ላይ መጽሐፍ ቅዱስ ይዘው ሰብከው እኮ አይደለም። ከዛ ያዩታል ዝንባሌውን። ከዛ የአምና ሃንዳውትን ሞጁል ምናምን ይሰጡታል። አምና የወጣ ኤግዛም ምናምን ይሰጡታል። ከዛ የኦርቶዶክስ ቤተሰብ ሄደ። ከዛ ምን ያደርጋሉ? ሁለቱ ሄዶ ሌሎች ያወራሉ። እንዴት ነው ሲባል አይ ሰውየው ተስፋ አለው ልጁ ወደኛ አዘንብሯል ይባላል። ልክ ወደ እነሱ እያዘነበለ መሆኑን ሲያውቁ ሁለት የነበሩ ፕሮቴስታንቶች 5 ሆኖ ይመጣሉ። ስትራቴጂ 2 አየማጥቃቱ መጀመሪያ ስስልም ተስፋ ከሌለውስ እነዛ ሁለቱም ይርቃሉ። ያ እንሰጣለን ያሉትም ኤግዛም ያ እንደታለንት ያሉ ሞጁሉም እየቀረ ይመጣል። እርዳታውም እየቀረ ይመጣል። ታርጌቱ ምን ይሆናል? ተስፋ የለውማ። የሚመለስ ወይ የምትመለስ ሴት ከሆነ በዛ ብሎ ጀማው እየበዛ ግሩፑ እየበዛ ነው ይመጣል። ከዛ ያ ልጅ ውሎ ከነሱ ጋር ከዛ እነሱ አይናቸውን ጨፍኖ ይጸልያሉ። በምን እሱ እንዴት ያማትል እሱ እንዴት ይጸልይ? ለምን እኛ ጋር በጣም ከኛ ጋር ቸርች ይሉታል። አራሳት ይዘው ትሄዳሉ። ጠዋት ቅዳሴ እንዴት ያስቀድስ? ከዛ በኋላ ትንሽ ጠንከር ካለባቸው ለምን በጌታ ቃል አንነጋገርም? እስቲ አንተ የምታምነው በወንጌል ሲንነጋገር ይሉታል። 4-5 ሆነው ከወር በኋላ ያ ልጅ የለም። እንደዚህ ነው ሰው እየተቀየረ ያለው። አሁን ደግሞ ከተሞች ላይ ደግሞ የቤት ክራይ በመክፈል የልጆችን ትምህርት ቤት በመክፈል አስቤዛ ከቨር በማድረግ በእርዳታ ሰበብ እኮ ኦርቶዶክስ መሆን ፈልጎ እኮ እስቲል ነው ፕሮቴስታንት የሆነ ሰው እንዳላጣው። ኧረ አሁን በጠመቅ ኦርቶዶክስ መሆን ነገ ማን የቤት ክራይ ይከፍልልኛል? ማን ልጆችን ትምህርት ቤት ማን ይከፍላል የሚል እኮ አለ። ማን አስቤዛ ይቻል የሚል ሰው እኮ አለ። በኢኮኖሚ ችግር እኮ ፕሮቴስታንት የሆነ ሰው እኮ አለ። ጥገኛ የሆነ ሰው አለ። ያረጉታል ደግሞ እነሱ። ኦርቶዶክስ ሆነ ከተቀየረ ያ የቤት ክራይ በወሩ ነው የሚያቆሙት። በወሩ ምረትም የላቸው። በወሩ ገንዘብ ችግር ነው። ሲረዱት የነበሩት ሲያግዙት የነበሩትን ኢኮኖሚካሊ ይደቁሱታል። የት አባቱ ይሄዳል? ከዚ በኋላ በብዙ መንገድ ሰዎች ይሸወዳሉ። ስለዚህ ኢኮኖሚ አቅምን መደገፍ፣ ኢኮኖሚ አቅምን ማገዝ፣ ስራ መስራት፣ ወጥቶ መግባት፣ ከጸሎት ሁሉ ጸሎት በሰው እጅ ተጣለኝ ብላችሁ ጸልዩ። ከወዳጅ ጠላት ይገርምክ ይጠብቃችሁ። ከጸሎት ሁሉ ጸሎት በሰው እጅ አለመውደቅ ትልቁ ነገር ያ ከወዳጅ ጠላት መድኃኒዓለም ይጠብቅ። እየሳቀ ጥርሱን እያሳየ ገደል ከሚከተን ሰው ማለት ነው። በውሸት ጌታ ካንተ ጋር ነው ጠላቶቻቸው ውደዱ እየተባለ ይሄን ጥቅስ እያነበቡት አንድ የነሱ ወገን ግን ኦርቶዶክስ ከሆነ ያገሉታል። ብዙ ጊዜ ገርኛ የምናተኩረው እስልምና ላይ ብቻ ነው አይደለም። መጽሐፍ ቅዱስ የያዙ ሙስሊሞች ናቸው እነሱ። እንዴት እንደሚያገሉት እርዳታ ሁሉ ይቆማል፣ እገዛ ሁሉ ይቆማል፣ ከማህበረሰብ ይገለላል። ቀብር ላይ አይገኙም፣ እድር ላይ አይገኙም፣ እንዲራቆት ያደርጉታል። ብቸኝነት እንዲሰማው ባይተዋር እንዲሆን ይሰሙታል። በዚህ በኩልስ የጌታ ናቸው። በዚህ በኩልስ ጠላቶቹ ሳለን ለእኛ ብሎ ሞታል ይላሉ። ፉል ኦፍ ፌክ የሚናገሩትን አይኖሩትም፣ ያድማሉ። ዓላማው የሆነው ኦርቶዶክስን መጠላት ነው። ስለዚህ ይህን በሙሉ የምታዩት አሁን በገድላት በድርሳናት በየትኛው ቤተ መጽሐፍት ላይ ሁሉ ጥላቻ የምታዩት መልስ ፍለጋ ሳይሆን ኦርቶዶክስ ላይ ያለውን ጥላቻ እንድጠፋላቸው ስለሚፈልጉ ብቻ ነው። የሚፈለገው ቤተክርስቲያን እንድጠፋ ነው። ለገድላቱ ምላሽ አለ የሚፈልጉት፣ ለድርሳናቶቹ ምላሽ አለ የሚፈልጉት። እውነቱን አውቆ ለመመለስም አይደለም፣ ቤተክርስቲያንን ማጥፋት ነው። ይሄ ደግሞ የጥልቁ መንፈስ ነው፣ የአውሬ መንፈስ ነው። እግዚአብሔር ይጠብቀን። ስለዚህ ክርስቲያኖች አሁን ሁሉ እንደው ሰምታችሁ እንድትሉ አይደለም እነግራችሁ። በአጠገብሽ ያለውን ሰው በአጠገብህ ያለውን ሰው ተመልከት። ትምህርት ቤት ተማሪ ከሆንክ ትምህርት ጓደኞች ከማጋ ነው የሚውሉት? ጓደኞችሽ ከማጋ ነው የሚውሉት? እውነት ስለ እምነታቸው ያውቃሉ ወይ? ቤተክርስቲያን መጥቶ ይከታተላሉ ወይ? ይማራሉ ወይ?
እሺ ሲሳይን አንዴ ላሰናብተው፣ ምንም ብዙም ስለማይገባው ሲሳይ ትንሽ ትልቅ ሰውም ስለሆነ ከሚቀየም ይቅርበት። ውሏችሁ ከማጋ ነው? ምን እየሰሩ ነው የሚኖሩት ብላችሁ መጠየቅ አለባችሁ። ዶርም ላይ የምትማረው ከሆነ ዩኒቨርሲቲ ላይ ከማጋ ነው የምንማረው? ከላይ ከኔ ጋር ጓደኛ ምንድነው? እኔ ለኦርቶዶክስ ወንድሜ የሚጠበቅብኝ ነገር እየተወጣው ነው። ጉባኤ ሲሄድ ቤተክርስቲያን ሲሄድ አብረን እየሄድን ነው። እኔ የማውቀውን ነገር አካፍለዋለሁ። ቤተክርስቲያን እንዲመጣ አደርገዋለሁ። ያልገባውን ጥያቄ ከመምህራን እንዲያውቅ አደርጋለሁ። ይህንን ማድረግ ተገቢ። አለበለዚያ ዝም ብሎ ብቻ ገሌ መናፍቁ አይጠቅምም። ስለዚህ ራሳችንን መጠበቅ አለብን፣ መንከባከብ አለብን ራሳችን። ይሄ በብሔር በጎሳ አይደለም። ይሄ በቃ አሁን የብሔር የጎሳ ጉዳይ አይደለም። ሰው መሆኑ በቂ ነው። እኛውን ትከሻ ተለቃቅጠናል። ሀብታሙ ከሀብታሙ ጋር፣ ኦሮሞ ከኦሮሞ ጋር፣ አማራው ከአማራው ጋር፣ ትግሬው ከትግሬ እንደዚህ ተጣምሮ ብሔር ለብሔር ተሳስሯል። አጅሬዎቹ እነሱ እየመለመሉ እያጠፉን፣ አንተ ገና ጎሳ ላይ ነው ያለው። ስለዚህ ነቅተን ከሁሉም ቀድመን በልጠን በስለን መገኘት አለብን። ለሚጠፋው ነፍስ ይገድኛል ማለት አለብን። በዚህ ሰዓት እኮ በዚህ ሌሊት እኮ በዚህ ማታ እኮ የሚያናግረን እኮ ወንድሞችን ለማዳን ማረፍ ነበረብን። ወይ ሰዓት ላይ ግን ሚድን ነፍስ ካለ የሚተርፍ ነፍስ ካለ አንዳንድ ሰው የማይገባው ሰው ደግሞ አለ። እንደው አታክሩ፣ እኛ አካባቢ ያሉ ሰዎች እንደዚህ የሚያደርጉ አይደሉም። እንደው ጥላቻ ለመዝናት ፈልጋችሁ ምናምን ለምን ተዋሻላችሁ? አንዳንድ ሰው የምናውቀው ናቅ እንደዚህ ፍጥጥ ብሎ የምናውቀው ናቅ አይገልብጥ ተረዳ የሚል ሰው አለ። አዎ አሉ፣ እናውቃለን። ፕሮቴስታንቶች ሆኑ ስብዕና ያላቸው የራሳቸውን እምነት አያስነኩ የሰው እምነትም ደፍሮ የማይናገሩ እንዳሉ አውቃለሁ። እኛ እኮ በአብዛኛው እያወራን እንጂ አንድም ፕሮቴስታንት የለም እኮ እያለ አይደል? ሁሉ ሙስሊሞችም ሆነው የሰው እምነት የማይነኩ ልስበክህም የማይሉ የራሱን እምነት ጠብቁ የአንተ እምነትም አክብሮ የሚሄዱ እኮ አለ። ግን በጣት የሚቆጠሩ ናቸው እነዚህ። አብዛኞቹ ግን እንደዚህ አይደሉም እንጂ አንድም ሰው የለም አይደለም። በጣም አሉ የዋሆች ገሮች፣ የሰው እምነት አይነኩም፣ አክብረው በሪስፔክት የሚሄዱ ኢቭን እኛ አብረን እንኳን ማዕድ ስንቀርብ እናንተ ባርኩ ብሎ የሚያከብሩ ሰጮች አሉ። ስለነዚህ ያለ የምናወራቸው ያለን ግን አጅሬው አንተ ከነሱ ጋር እየዋልክ ከነሱ ጋር ፌሎሺፕ እየሄድክ አንቺ ከነሱ ጋር አብረሽ የተዝናናሽ ከነሱ ጋር እየበላሽ የጠጣሽ ሙሉ አዳርሽ ሁሉ ከነሱ ጋር ሆኖ የእነሱን ዝማሬ እየሰማሽ ኦርቶዶክስ ሆኜ እጠይቃለሁ ማለት አይቻልም። ስለዚህ የራሳችሁን ጠብቁ፣ ከክህደት ጠብቁ ለማለት ያክል ነው።